ያዛት አብዲ ጽናት እርዱኝ እባካችሁ ድረሱልኝ። ዝም በይ አፍሽን ዝጊ፣ አትክፈች አፍሽን። ምንም አይታችሁ ማወቅ አትችሉም እንዴ? በቃ እንደኔ ፈታ ብለሽ ኑሪ። ምንድነው አረጋንቺ ልጅሽም ባልባለት ነው አይመለከትሽም። ይሄኛው በር አይከፈትም። ክፈቹ እስኪ ስርዓት ያዝ። ክፈቹ ይሄኛው በር ውስጥ ያለው በር ክፈቹ ውስጥ ያለው በር ለፖሊስ መደወል አለብኝ። ለፖሊስ እኛም ህጋዊ ሰዎች ነን። እሺ ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ያው ዛሬ እንኳን ትንሽ ደግ አይደለሁም ቤተሰቦች፣ ደንግጫለሁ። የሆነ አንድ የተፈጠረ ነገር አለ። ምን እንደሆነ እንግዲህ አሁን ላሳውቃችሁ። ጉዳዩ ጽናት የተባለች ልጅ ከሰሞኑ እኛ ጋር መታ አንድ የጠቆመችን ነገር ነበር ወንድሟን በተመለከተና በወንድሟ ዙሪያ እሱ ማንነቱን ወንድነቱ ተቀይሮ ጾታውን የቀየረ ወንድ ሆኖ እንዲሁም የፍቅር አጋሩ ተቃራኒ ጾታ ሲሆን ተመሳሳይ ጾታ ሆኖ ያገኘንበት አንድ ታሪክ አለ። እንደምታስታውሱት አይታችሁት ከሆነ ቪዲዮ ላይ እናም ቤተሰቦች ምንድነው አሁን ወንድሟና የወንድሟ ፍቅረኛ ሆኖ የነበረው ግለሰቦች እንግዲህ ታስረዋል፣ በእስር ላይ ነው ያሉት። አሁን በዚህ መሀል እንግዲህ እህቱ እኛ ጋር ጥቆማ መታ ነበረ እና ይህን ጥቆማ እንደሰጠች ያወቁ የነሱ አባላት እህቱን ወይም ጽናትን ሊያጠቋት የሞከሩበት አግባብ ተፈጥሮ ነበር ማለት ነው፣ ወይም ሁኔታ ተፈጥሮ ነበረ። ለዛም ደግሞ እሷ በስልክ በራሷ በስልክ ቀፏ የቀረጸችው የቪዲዮ ቅጂ ነበረ። ያንን ለእናንተ አታች ያደርግላችኋለሁ። እኔ ግን ወደ እሷ ልድረስ፣ አሁንም ካሜራ ያበረውት በጣም አስቸኳይ ወደ እሷ መድረስ አለብኝ። እያሰቃዩት ያሉ ሰዎች አሉ። ምናልባት እሱም በስልኩ የቀረጸችው ስለሆነ ጥራት ላይኖረው ይችላል፣ ወይ መንገራገጮች ሊኖሩ ይችላሉ። ቴሌግራም ላይ ልካልኝ ነው ባገኘችው አጋጣሚ የቀዳችውን ቪዲዮ ቴሌግራም ላይ ልካልኝ። እሱን ከቴሌግራም አይቼ ነው ወዲያው እንዳየኝ ይህን ቪዲዮ የሚያበራውት። ስለዚህ አሁን ሎኬሽኑ የስልኳ ቀፎ ነጥቀዋታል ይመስለኛል። ስደዋውል አይሰራም፣ ግን እያጠቋት እንደሆነ እንደፈራች ድረስልኝ እያለችኝ ያለችው። ስለዚህ እሱን ለእናንተ ምናልባት ላሳያችሁ እችላለሁ። መታየት ካለበት ካልሆነም ላይተላለፍ ይችላል። ዞሮ መታየት ካለበት አስተላልፍላችኋለሁ። ከዚህ ቀጥዬ እኔ ግን ወደ እሷ ልሂድ፣ ቶሎ ልደርስላት ይገባል። ይሄን ነገር ምናልባት እናንተም ተከታተሉት ብዬ ነው ቤተሰቦች። እኛ የገባንበትን ሁሉ እናንተም አብራችሁን እየገባችሁ እየወጣችሁ ስለምትመለከቱ ለዛ ነው ይሄን ቪዲዮ ማብራት ያስፈለገኝ። ስለዚህ ወደ ልጅቷ ልሂድ። እናንተም እንግዲህ ጉዳዩን እያያችሁ እስከዛ እየታዘባችሁ እኛ የደነገጥንበትን እናንተም አይታችሁ የራሳችሁን ትዝብት ታስቀምጡላለሁ ቤተሰቦች። አሁን ወደዛ ልሩጥ። ሎኬሽን ወደሚያመራኝ ቦታ አንዱ ጋር ሄጄ እሷ ትገኝበታለች ብዬ ማስበው ቦታ ላይ ሄጄ መድረስ ይኖርብኛል ማለት ነው። ቶሎ እንድረስላት ቤተሰቦች፣ አብራችሁን ቆዩ፣ ጸልዩልኝ። እናንተ ለቀኝ እንዴ ምን አርጋችሁ ነው? እንዴ ማናችሁ? ቆይ እናንተ ምንድነው የምታወሪው? ምንድነው ስትሰሪ ነበር አንቺ? ማናችሁ? ቆይ እናንተ ምንድነው ስትሰሪ ነበር አንቺ? ቆሻሻ ምንድነው ያረግሽው? ምንድነው ያረግሽው? ቆይ ማናችሁ? አንተ ምንድነው ምንም አይመለከትሽ። ምንድነው ስትሰሪ ነበር? ምን ሰራው? ምን አረኩኝ? ምን ማለት ሰራ? ምን ገና ተማሪ ነኝ። ደግሞ ተዋሻለሽ? ተዋሻለሽ እንዴ? ተማሪ እኛም ተማሪ ነን። ማናችሁ? ግን ማናችሁ? ምንድነው ፈልጉት? ከኔ ማንነታችን ምንም አይሰራልሽም፣ ምንም አይመለከትሽም። ማንነታችን የሰራሽውን እያንዳንዱን ነገር ታውቂያለሽ፣ ያረግሽውን ነገር ታውቂያለሽ። ተናገሪ። አሁን ለማን ነው የተናገርሽው? ያበላሽብን ስራችን ያበላሽብን ምን አርጌ ነው? አልገባኝም። የማይመለከትሽ ውስጥ ገብተሽ ገባሽ። የማይመለከትሽ ስለዚህ እንኳን በሰላም መጣሽ። የልብሽን ከሰራሽ በኋላ እያንዳንዱን ነገር ከፋሽ በኋላ ነው የምታወሪው። ምን አጠፋሁሽ? ለምን አትነግሩኝ? ምንድነው ስትሰሪ የነበረው? የማይመለከትሽ ውስጥ እሺ፣ ቀና ብላ ተስፈራራኝ። ምንድነው ስትሰሪ የነበረው? ምንድነው ስትሰሪ የነበረው? ተናገሪ። ጓደኛችን ምንድነው ያረግሽው? ማነው ጓደኛችሁን? እናውቃለሁ። ምን አውቃለሁ? እያንዳንዱን ነገር ከሰራሽ በኋላ ምን አውቃለሁ? እያንዳንዱን ከሰራሽ አንቺ ቆሻሻ ነህ። አንቺ ቆሻሻ እርዱኝ እባካችሁ ድረሱልኝ። ዝም በይ። አፍሽን ዝጊ፣ አትክፈች አፍሽን። የማይመለከትሽ እኮ ነው የገባሽው። መንካት የሌለብሽን ሰው ነው የነካሽው። እሺ ምንድነው ስትሰሪ የነበረ? ተናገሪ። እሺ ቆይ ስለምታወሩት እኔ እኮ ስለምታወሩት ነገር የማውቀው ነገር የለም። ቆይ ለምን አትነግሩኝም? በስተቀር ወንድማችንን ምንድነው ያረግሽው? ማን
ወንድምሽ ነው ሌላ ምን አለ ታውቂዋለሽ ምልክ እንደማያክቶኛልሽ አይደል ማለት በላት እናንተ የነሱ ግብረ አልገባኝም እሱ ምንም አይመለከተሽም ግብረ አበሩን ምንም ሆነ አይመለከተሽም ምንድነው ያረክሽው እናንተ ናችሁ ሰሙኛላችሁ እናንተ ሜጃችሁን ታገኛላችሁ ጥሩ ስራ ይሰጣል ሁላችሁ ሜጃችሁን ታገኛላችሁ አላፍልፊ በላት ወጣት ነሽ እንደውም አንቺ ጥሩ ስራ እንትን ትያለሽ ችግር የለውም ለዚህ ከማለት እንደናንተ አልከሰከስምሽ እንደናንተ አልከሰከስም መቼም ጎዳና ወርቅ ይሻለኛል እንደዚህ ነው ሰራ ይጣቅምሽ እንደ ነገር ወጣት ሆነሽ አንቺ ምን እንደል መጠቀም ሲገባሽ የማይሆን ነገር አትስሪ የማይሆን ነገር አታርጊ ይሄንን ነገር አንቺም ወደኛ መቀላቀል ትችያለሽ ፍጹም አላደርገውም እሺ ውሾች ናችሁ መጠቀም አትፈልጊም ውሾች ናችሁ ጥሩ ላይፍ መኖር አትፈልጊም ደረግ ጊዜሽ መጠቀም አትፈልጊም አንቺ ወጣት አይደለሽ እንደ ወጣት ለምንድን ነው የማታስቢው እንዴ ሰሞኑን አትፈልጊም ሰምኛለሽ ሰሞኑን አትፈልጊም ይኸውላችሁ ከነግብረ አበሮቻችሁ እናንተን ተጠቀምበት መቀመቅ ነው የምከታችሁ በጣም መቀመቅ ይላል ደስ እንደሚል አታይ ዛቻውን ትተሽ ምንድነው ያረግሽው ተናገሪ እሱን ያረኩት ሰብሰብ አድርጌ አንድ ላይ ወይኔ ከተትኳቸው ቆሻሻ ጭራሽ ያለ ማሾፍ ጀመርሽ እንደዛ ነው ጭራሽ ያለ መጮህ ጀመርሽ ጥሩ አንነጋገር የት ነው ያለው እንነጋገር ምንድነው የምንነጋገረው ማን አትበይ ታውቂዋለሽ የት ነው ያለው የት ነው የወሰድሽው ማን ነው የት ነው የምወስደው ማን ነው ምንድነው በቃ መቀመቅ ነው የወረደው ወንድሜ ቢሆን ስለሚገባው መሆን ስላለበት አንቺ ምን አገባሽ ስለደረገ የማይመለከትሽ ውስጥ ወንድሜ እኮ ነው አንድ ያለኝ እናትና አባቴ እኮ ማስታወሻ እኮ እሱ ብቻ ምን አገባሽ እሱ ትልቅ ልጅ አይደል እንዴ ትልቅ ልጅ አይደል እንዴ ነው የሚኖረው ምንም ላይ የሰው ላይፍ ውስጥ ለምን ትገቢያለሽ ይሄ እኮ መንፈስ ነው የሰው ስራ ውስጥ ለምን ትገቢያለሽ ትልቅ ሰይጣን እኮ ነው ለምን ጸበል አትጠመቁም አንቺ ምን አገባሽ አንቺ ይመለከትሻል ማን መካሪ ያደረገሽ ይመለከትሻል እንዴ በላት ቆሻሻ እንዴት ነው የሚያደርግሽ በእናትሽ ለተጠየቅሽው ጥያቄ ቀጥተኛ መልስ መልሺ የት ነው ያረክሽው አንቺ ምን አገባሽ ምን ነው የፈለከው ቆይ እሱን መቀመቅ ወይኔ ቤት ምን አድርጎ ምን አይተሽ ምን ስለሆነ ምን ሰርቶ እሱ ማለት ምን ማለት ነው እንደዚህ ልክ ሰላም ሰርቶ ማለት ምን ሰርቶ ማለት ምን ማለት ነው ወንድና ወንድ ፍቅረኛ ሊሆን የሚችለው እንዴት ነው በየትኛው ሀገር ነው ቆይ ይሄ እኮ መንፈስ ነው ትልቅ ሰይጣን እኮ ነው ጋኔል እኮ ነው የሰፈረው መብቱ እኮ ነው ትልቅ ልጅ አይደል እንዴ አንቺ እኮ ትወጂዋለሽ ብታዪው እኮ ትወጂዋለሽ ማንን እኔ እኮ ወንድ ነኝ ሴት ነኝ ወንድ ነው ልወድ እችላለሁ እንዴት ነው ሴት ነኝ ልጅ ነሽ አንቺ ልወድ እችላለሁ እንደዚህ ከኛ ጋር ምንም ችግር እኮ የለውም ምን አይነት ወንድ ይኸውልሽ አንቺ ይኸውልሽ ዝም ብለሽ አትናገሪበት አንቺ ቆንጆ ነሽ ስለዛ ጊዜሽ መጠቀም ነው ያለብሽ አይደል እንዴ እኔ እያንዳንዱ ይኸውልሽ አሁን ዝም ብለሽ አፍሽን ታይቆም አንቺ እያንዳንዱ ዝም ብለሽ አትወራጭ አርፈሽ ተቀመጭ አንቺ አልበረደልሽም እንዴ ሰራት እጇን እሺ የት ነው ያረክሽው እያንዳንዱ ነገር ተናገሪ ምድር ይፈለኩ እያንዳንዱ ነገር እሱ መቀመጥ ምንድን ነው ያረክሽው ከማን ጋር ያገናኘሽው ምንድን ነው የፈጠርሽበት የፈጠርኩበት የራሱ የፈጠረው ችግር ነው ምን ፈጠርኩ ምን ችግር ፈጠረብሽ ምን ችግር ፈጠረብሽ ምን ማለት ነው ምን ይነካው ከዚህ በላይ ምን ሊነካ ይገባል ምን ይነካሽ ይሄ እኮ ትልቅ ጋኔል እኮ ነው ምን ማለት ነው ትልቅ ሰይጣን ትልቁ መንፈስ እኮ ነው ዘረፈሽ እሱ ይሻለኝ ነበር ምን አደረገሽ እሱ ይሻለኝ ነበር ስለዚህ እሱ ነው የሚለው የሚሻለኝ ቢዘርፈኝ ለምን ልጁ ጥሩ ላይፍ ኖረ ነው ዘማታችሁ የምታወሪው ወሬ እኮ በቃ የማይገናኝ ለእሱ እኮ አንድ ነገር አታረጊለትም አይደል ካንተ ማለት ውሻ ነህ እሺ ውሻ ምንድነው የምታወሪው አፍሽን ዝጊ አፍሽን ዝጊ የማይመለከት ውስጥ መግባት የማይመለከቱሽ ውስጥ ለምንድን ነው የምትገቢው ዝም በይ የሚደርስልሽ የለም እዚህ ማንም የሚደርስልሽ የለም እዚህ የምታስቢ ከሆነ ምንም ነገር ተላፊ እሺ ይልቁንስ በመነጋገር ምን ታወራለች ለምን ድብና አትበይም በሞትሽ ውስኪ ይምጣልሽ ቀላቅሎ መርዝ ነበር መስጠት ድብን እንድትይ እኛ እጃችን ነው የቆረጥሽው የኛ አባላችን ነው የኛን ሰው ነው ሌላ ስንት ነገር እንዳጠፋሽ ስንት ነገር እንዳበላሽ ታውቂያለሽ በስርዓት ነው እናወራሽ አንድ ችግር የሆኑ ነገሮች እንዳቃለልኩኝ ነው ምክንያቱም ሰዎች ነገ ከነገ ወዲያ ለሀገር ጠርናቸው በቃ አይጠቅሙም እነዚህ በቃ አጠቅሙም አንቺ ነሽ የማትጠቅሚው ውሾች ናችሁ ውሾች
አንቺ ኧረ እባክሽ ተረጋጊ። አንቺ ምን እንዴ? እሺ የት ከማን ጋር ያገናኘሽ? ፖሊሶች ናቸው የወሰዱት? ዝም በይ። ፖሊሶች ናቸው የወሰዱት? ፖሊሶች ናቸው የወሰዱት? አይደለም ምንድን ነው ወንድም ፈልጉት እናንተ እንዴ? ምንድነው ያረግሽው? ልጁን አለፍልፈሽ የማይገባ ቦታ ላይ ቆይ እንዴት የተደረገው ነገር ለምንድን ነው የማትናገሪው? ታወቃችሁ እናንተ እንዴ? እንዴት አልናቀም? እንዴት አወቃችሁ? አንቺ ማወቅ ያቅተናል? አዎ ኦኬ። ያ ሴት መሳይ ጓደኛው የነገራችሁ ያ ጥፍሩ እንደዚህ የሚያሳድገው ሴጣን እሱ ነው ትልቁ ጋኔል ያረፈበት ትልቁ ጂኒ። ሰው ዝም ብለሽ ለምንድን ነው የምትሳደቢው? ይኸውልሽ ሰው የፈለገው ነው ይኸውልሽ የፈለገው ነገር ማድረግ ይችላል አይደል? አትጠጋኝ። እሺ ይፈራል። አትጠጋኝ እንዴ? አልፈልግም እኔ በላት። አይ በስርዓት ስላናገርናት እኮ ነው እንደዚህ የምትሆነው። በላት እናታችሁ በቃ ታውኝ አውሰጡኝ። ከዚህ ሜር ነው የምፈልገው እኔ እኮ በቃ እንነጋገር። እስኪ አንቺ ለሰለችሽም እንዴ? ቆይ አይደለም በስርዓት እናውራት የኔ ቆንጆ። በቃ በስርዓት እናውራት እሺ። ምንም ጸብ አያስፈልግም፣ ምንም ነገር አያስፈልግም። በቃ እንግባባ እስኪ ማለት በቃ አሁን ዱላ ምናምን ሌላ ችግር ትገቢያለሽ። ስለዚህ ሌላ ችግር ሳትገቢ በፍቅር በቃ እንነጋገር እሺ። እንደው ከልክ የምትፈልጉት ለምን በግልጽ አልነግረው? ሄደን ነግረነዋል፣ እሱን ጠይቀነዋል፣ አይተነዋል፣ ነግሮናል አንቺ እንደዚህ እንዳደረግሽ ማለት ነው። ስለዛ በምንድን ነው ያወቅሽው? ስለኛ እንዴት አወቅሽ? ነግራችሁ ነው ለምን ነግራችሁ እንዴ? አላውቅም እንዴ ኖ እስኪ ምን አውቀሽ? በፍቅር በቃ በፍቅር በስርዓት በፍቅር እኛ በቃ የፍቅር ሰው ነው ያይሽ። ምንም አትፍሪ ማለት አንቺ ሴጣን ነሽ። ሴጣን ነው ጀመር ውሾች ናችሁ። እስኪ አሁን በጸብ ከሆነ ነው እንጂ የምታወሩን የምትቀባጥሩ ነገር አቁሚና በስነ ስርዓት የተጠየቅሽውን ነገር መልሺ። አሁን በትክክል እንድታወሪ ነው የምፈልገው። እንግዲህ በደባችሁ ነው እንዴት አደረጋችሁ? እንዳትነካት። አይነካሽ እሺ አልነካሽም። ይኸውልሽ አውሪሽ ተናገሪ። መጀመሪያ በምን አውቀሽ ነው? ቆይ የእኛን ነገር እንደዚህ በምን አውቀሽ ነው እንደዚህ አይነት ነገር ተናገሪ። ከእኛ ጋር መነካካት የፈለግሽው ለምንድን ነው? አልተነካካሁም ከእናንተ ጋር ከወንድሜ ጋር ነው። በምን ምክንያት እዛ እስር ቤት ድረስ እንደዚህ ሊሆን እንደቻለ በስርዓት ተናገሪ። በቃ እንዴት አወቅሽ ስለኛ? እኛ እንዴት ደረስሽብን? እኛ እንደዚህ በቀላል ማንም ሰው ሊደርስብን አይችልም። እንዴ በምን መልኩ እኛ ጋር ልደርሽ ይቻላል? ሁላችሁ እኔ አላውቅም። አሁንም ደግሜ እየነገርኳችሁ ነው። በቃ አላውቅም። ምክንያቱም በጣም ወንድሜ ጸባዩ ተቀየረብኝ፣ ባህሪዎቹ ተቀየሩብኝ። ወንድሜ ባህሪ በፊት እንደዚህ አልነበረም። የኔ ወንድም ወንድ ነበር። አሁን እኮ በቃ ሁሉ ነገሩ እኮ በቃ እንደ ሴት ሁሉ ነገሩ ሪያክት የሚያደርገው በቃ የሚሆነው ነገር ሁሉ ሴት ሆነብኝ። እንዴት ነው ልጠረጠርም አልችልም። በቃ መከታተል ጀመርኩኝ። እሱን ስልክ ሲያወራ ተደብቄ መስማት ጀመርኩ ምናምን ጭራሽ የኔ ፍቅር ምናምን መባል ጀመረ። በቃ እንደዛ ሲል እንደው መጀመሪያ መስሎኝ የነበረው ፍቅረኛ ያዘ ነበር። ከዛ ብዙ ነገሮች ተፈጠሩ ምናምን። የሆነ ቀን እንደዚህ ስልክ ሲደውል ተነሳሁት ነው ስልኩ። ከዛ እኮ ወደኛ እንዴት መጣሽ ነው ማለት? አዳምጪኛ፣ ተረጋጊ እስኪ። ዝም ብለሽ እሷ የምትጠይቅሽን በስነ ስርዓት መልሺ። ምንድነው መቀባጠር? ከዛ እንደሆነ ቀን የኔ ፍቅር የሚል ስልክ ተደወለለት። ማይ ላቭ የሚል አነሳሁት። የኔ ፍቅር አለው ወንድሜ። እንዴት ነው ወንዱ ለወንድሜ እንዴት ነው ፍቅረኛ ሊሆን የሚችለው? አንቺ ምን ችግር አለ? ቀለል አድርገው ይዙ። ምንም አልቀለልኩም። የመጀመሪያ ጊዜ ነገሮቹን ሄድሽ አንቺ ወጣት አይደለሽ? ቀለል በቃ ላይፍሽ እንደዚህ ቀለል አድርገሽ ነው። ምንድነው እንደዚህ እንዴ? ቆንጆዬ ነሽ ሳይሽ ደስ ትያለሽ። ምንድነው እንደዚህ ዝም ብለሽ የሚመለከትሽ እዛው ዋት አለማውቀም ሊሆን ይችላል። እንደዚህ በጣም ብዙ ነገር ማድረግ አንቺ አትፈልጊም? ወጣት ነሽ፣ ብዙ ነገር እንዲኖርሽ አትፈልጊም? መኪና፣ ቤት፣ ምን ብዙ ነገር አትፈልጊም? ይሄ ነገር አትፈልጊም? እስኪ ኑሮ መኖር አትፈልጊም? የተሻለ ላይፍ አትፈልጊም? ያከክሽ መኖር ነው የምትፈልጊው? ውሃ በሞላ ውሃ ላክም ነገር ምሽ አይደለ? ስለዚህ ወደ ዋናው ፖይንት እስኪ እንግባ። በቃ ወደ ዋናው ግርግር አቁሚ፣ እንትንሽን አቁሚና በስርዓት በቃ ለምን ለምጠይቅሽ ጥያቄ መልስ መልሽ። ለምን ወደ እንትኑ እንደምንመለ የሚያስፈልግ ነገርም ካለ በቃ አሁን እንዲሁም ጥሩ ወደኛ መምጣቷ ደስ ያለኝ የምሬ። አሁን ትንሽ ተረጋግታለች፣ ወደ ራሷም ስለተመለሰች የወንድምሽም ነገር ምንም የሚያሳስብ ነገር የለም፣ ኖርማል ነገር። እንዲሁም አንቺ እንኳን ወደኛ መጣሽ መምጣቷ ተጠቀም አይደለ? አንቺ ተጠቀም ሰው ሁሉ በቃ ምንድነው እንደው እያወራችሁ ያላችሁት እናንተ ሰዎች ስለማችሁ ወደዚህ አካባቢ ያላችሁ ምንድነው እያወራችሁ ያላችሁት? ዝም እየገባሽ አይደለም መሰለኝ የምናወራው ነገር። መቼ ነው ማደግሞ? መቼ ነገር ውስጥ ማልመጣው መቼ ነው? አልተግባባንም። መቼም አንግባባም። መደረግ ያለበት ነገር አለ፣ የሚያስፈልግ ነገር የሚመጣም ነገር ካለ ለደዋውልና በቃ አይ ከዚህ እንትን አትልም። በቃ እንኳን ደህና መጣሽ። ከዚህ በኋላ ከዚህ ነገር
ተባባልን በቃ ከዚህ በኋላ ያምን ወና ምትሉት ነው መቼም እናንተ ባላለው ነው እንዴ እኔ ሲሆን ሰዓት መርጫታለሁ በጣም ደስ የምትል ልጅ ናት ቀለል ያለች እዚህ ተስተያለሽ ቆንጆ ነሽ የምትፈልጊው ነገር ይሟላልሽ አንቺ ቆይ ያዘውን ታርለሽ እንዴ በዚህ እድሜሽ ቆይ በመቆረብ እድሜሽ እንደዚህ አይነት ነገር ምን ያደርግልሽ ሙሉ ነው አፍሽን አትክፈች ምንም አዛውንት አይደለ እኔ 69 ዓመቴ ነው እኮ 70 ዓመት መቼ ሞላኝ ጭራሽ አዎ ወይኔ እናቴ ማሚ እኮ እንደዚህ እድሜ ላይ ሳደርስ ነው የሞተችው ጭራሽ እንኳን ላይፋችን እንደዚህ ምን ኖረው በዚህ አትክፈች የምትናገሪው ነገር እያወቅሽ ተናገሪ በላት ምንድነው የምትናገሪው አሮጊት ናት ነው ታልኩት በይ ምንም ልትረጋጋ ማልቻለች እስኪ ቁጭ በል እስኪ ላናግራት በፍቅር አረቺ ምንም ይገባት አይደለች ፋት በፍቅር እስኪ አይሰማሽም እንዴ ዱላ ምን አንቺ ምንድነው ይሄ ደም በደሞሽ አርፈሽ አትቀመጭም እንዴ ፊትሽ ተበላሽቷል ምን ነሽ ነው እንደዚህ አርፈሽ ማትቀመጭ እንዴ አዛውንት ነሽ ምናምን እሱን ታዩ አሁን አዛውንት ነኝ እኔ ከኔ ላስቲ ካንቺ ማን ነው አሪፍ 69 ዓመቴ ነው እንግዲህ ምን ትያለሽ አቆርቢ ምን ይታያል አንቺ ዝም በይ በእናትሽ እንዴ የማይመለከታት ውስጥ እየገባች ልጅቷ እኮ ሌላ ታሪክ ውስጥ ወይ በቃ የሆነ ነገር እና የራሳችን ምን እንደማረጋት ማለት ነው ምንም ልጅቷ የሚገባትም አይነት ስላልሆነች ምንም የምትረዳም አይነት አይደለች ምን ብላ ነው የምታወራው በደንብ አይ ነው በቃ ወይ በፍቅር ካልሆነ እኮ በጉልበትም ወድጃታለሁ ልጅቷ ከዚህ አትሄድም ማለት በጣም ደስ ትላለች እንዴ ስለዚህ ወይ ውስጥ ለጊዜ አንቺ ቆይ ባል የለሽም ልጆች የሉሽም እንዴ ቆይ ልጆች የሉሽም አንቺ እኮ ልጅሽ ሆናለሁ ባይስ ብታስቢ ራሱ ስለዚህ እኔ ጨርሷለሁ ውስጥ ላርገ ላስገባት ነው ጨርሷለሁ እኔ በፍቅር ነው ነገር ጨርሷለሁ ልጣኔ ሂድ በቃ ችግር የለውም አረ እንዴ አይ ካለች ሌላ ታሪክ ውስጥ ትገባለች ሄዳችሁ አረ ፖሊስ እንደ ያለው ነገር ያለው ነገር ለሁሉም ነገራችሁ እሺ ጥበቃ ምናምን ነገር እንትን ችግር የለም እሺ ደውላለሁ አሳውቃለሁ እሺ በቃ እሱ ሄዷል ምንም የሚያስጨንቅሽ ነገር የለም ቆይ እንደምትፈልጊው አንቺ ከኔ የሚያስጨንቅሽ ነገር የለም አሁን በፍቅር ነው ማለት በፍቅር እስኪ አሁን ሌላው ባሽ በፍቅር ላዋሽ ነው ቀለል እንዲልሽ ነው ርቄ ማውራሽ ምን እንደሆነ ታውቂያለሽ በቃ አንቺ ወጣት ነሽ አይደል ምንድነው አንቺ ማትጠቀሚ ሸቶን ተጠቀሙ አልገባኝም ነው ቆይ ስለምን እያወራሽ ያለሽው አልገባኝም ስራሽ ምንድነው ተማሪ ነኝ አልኩሽ እኮ እኔ ገና ኮሌጅ ተማሪ ነኝ በቃ ምንድነው የኔ ያህል መድከም ምንድነው ሌላ ታሪክ ውስጥ መግባት በቃ ምን ትፈልጊያለሽ ምን ያስደስሻል እኔ በቃ ከዚህ አስወጡኝ ነው እኔ ሲሪየስ ነው ማውራሽ ሌላ ታሪክ ፈልጉ በቃ እናንተ እዛ እንድትገቡ እዛ መቀበቅ እንድትወጡ አታበሳጭ ካበሳጭሽ ሌላ ታሪክ ውስጥ ትከችኛለሽ እንደውም ሌላ ታሪክ ውስጥ ገባኝ ምን ማለት ነው እሺ እኔ በፍቅር ሳውራሽ በፍቅር ነው ማውራሽ ከዛ ውጪ ግን ልመታሽ እችላለሁ ሌላ ታሪክ ውስጥ ልትበላሽ ትችያለሽ ፊትሽ ነው ማበላሽ ፊትሽ ይበላሽ አንቺ እንዴ ምን ማለት ነው ሲሪየስ ነው ማውራሽ ፊትሽ ነው ማበላሽው አሮጊት ልጅ አሁን ትልቅ ሴት ይሆነ እንደዚህ ምንም ራሳችን እንትን ብለን ስንኖር ምንም አይታችሁ ማወቅ አትችሉም እንዴ በቃ እንደኔ ፈታ ብለሽ ኖሪ ምንድነው አንቺ ልጅሽም ባል ትዳር አይመለከትሽም በሰላም አንቺ እኮ እኔን ብትወጂኝ እኮ ነው ታደርሽኛለሽ በሰላም ወጣት አትፈልጊም ፊትሽ ይበላሽ ፊትሽ ይበላሽ በፍቅር ነው ወይስ ፊትሽ ይበላሽ እሺ በቃ ነው እሺ በስርዓት ነው የምታወሪሽ ሌላ አሁን እሱ መጥቶሽ ነው ሄደዋል በቦክስ ምናምን እኔ ደግሞ ፊትሽ እንዲበላሽ ነው የማደርግሽ ከኔ ጋር በፍቅር ነው የምታወሪው ስለዚህ ምንድን ነው የምልሽ ከኛ ጋር በቃ ትወጂዋለሽ እኮ ስላላወቅሽው ማለት አላጣጣምሽም አላወቅሽም በቃ ላይፉን ብታዩ እንደምትወጂው ነው የምነግርሽ በምንም ነገር የሚጎልብሽ ነገር የለም በዛ ላይ በጊዜ ሄድ ደግሞ በጣም ትወጂዋለሽ ምንድነው እንደዚህ ያዙ ይልቀቁኝ ለአንቺ ጥቅም እኮ ነው እና የጀመርሽውን ይሄ እንትን የምትይው ነገር አቆም የምትፈልጊው ነገር ይደረግልሻል እኔ አልፈልግም በቃ እኔ ከዚህ መውጣት ነው የምፈልገው በቃችሁ በቃ እኮ አሁን እየነገርኩሽ እያወራሁሽ ሌላ ታሪክ ውስጥ ገና አልፈልግም እያወራሁሽ እሺ ስፕሬይ አለኝ ፊትሽን የሚያበላሽ ስፕሬይ ስለዚህ ላምጣው ላድርገው ፊትሽ ይበላሽ ታምጪ በእናትሽ እኔ ድጋሚ ካስቸገርሽኝ ስፕሬው ነው ማማ እባክሽን ተንገሪኝ የተነጋገርን እያለቀሽ ነው እንዴ እሺ ቆይ ተነጋግረን ፈልጊው ንገሪኝ በስተ ተነጋግረን ምንሽ ነው እንዴ አንቺ መልክሽ ተጠቀምበት በቃ ቆንጆ እኮ ነሽ ነው ቆይ ከኔም ደግሞ ትፈልጊው ታምሩ እንዴ ቆይ ከኔም ደግሞ ትፈልጊው አንቺ ለምን አትናገሪም የምትፈልጊው መጣ አይደለም የመታሽኝ እኔ ነው የመታሽኝ ፊትሽ እንዲበላሽ ፈልገሽ ነው
ጭራሽ ፊቴን መታሽ? አይደለም ቆይ ጭራሽ አይደለም እኮ አይደለም ፊትሽን እንዴ ፊቴን በጥፊ ነው አይደለም ቆይ በጥፊ ነው የመታሽ? በፍቅር ፈልጊው ከኔ እኔም እንደምትፈልጊው ቆይ ሲበላሽ አርፈሽ ተቀመጥ። እባክህ ነው ቶሎ ድረስልኝ እባክህ። አሁን ቴሌግራም ላታሽ በማድረግ ለሴት ቶሎ ብለህ ድረስልኝ እባክህ ሳልበላሽ ድረስልኝ ቶሎ እባክህ ቶሎ በል እባክህ ቶሎ ድረስልኝ እባክህ ሮባ ቴሌግራም ላታሽ በማድረግ ለነገር ድረስልኝ እባክህ ቶሎ በል በፍቅር አድርጌሽ አንቺ አትራሽም አይደለ? በፍቅር እስቲ ምንድነው ደግሞ እሱ? ምንድነው አይደለም? ቆይ ምንድነው እሱ? ምንም አይደለም። ቆይ አምጪው። እንግዲህ ቤተሰቦች አሁን ወደ ቦታው ደርሰናል ማለት ነው። ሎኬሽን ወደ አመራን ቦታ እኔም አታች አድርጌላችኋለሁ ይመስለኛል። ቤቱ ራሱ ይሄን ያለው አድራሻን ያሳየኝ እዚህ ቤት ነው። ቶሎ ብለን ገብተን እንግዲህ ልጅቷን ለማዳን ነው ሞክሩ ማለት ነው። ክፈቱ። ጤና ይስጥልኝ። ቤት ቆጠራ እና ፍተሻ ህዝብ ቆጠራ ነው የመጣው። ህዝብ ቆጠራ ነው የመጣው። እዚህ ቤት ውስጥ ማን ያለው? ለፊት እዚህ ቤት ውስጥ ማን ያለው? እዚህ ቤት ውስጥ ብቻሽን ነው የምትኖሪው? ምንድነው ምን ማለት ነው? ቆይ ስራሽ ምንድን ነው? አንቺ ነይ ቁጭ በይ። ስራሽ ምንድን ነው? ስራ ምን ይሆናል? ስራ የሰው ስራ ነው የምሰራው። ምንድነው? ሰሚኛለሽ? ማንነትሽን እያንዳንዱ ተደርሶበታል። ማንን ነው አግተሽ ያስቀመጥሽ? እዚህ ቤት ያገትሽ ሰው ማንም ሰው የለም። እኔ ብቻ ነው ያለሁት ቤት ውስጥ። ያገትሽ ሰው ወይ የለም ወይ? እዚህ ቤት አምጥተሽ ያገትሽ ሴት አለ? ኑር እዚህ ትግይ ኑር እዚህ የለም። ወደዚህ እሱን እናየዋለን። ፈትሽ ግን ያኛውን ክፈትሽ። እንዳከፍቱ ወደዛ ቁጭ በይ ሴትዮ። አብዲ ጓሮን ያኛውን ፈትሽ። ምንም የሚፈተሽ ነገር የለም። ሁሉም ቁልፍ ነው። ሁሉም ቤት ቁልፍ ነው። ቁልፍ ነው። እዚህ ቤት ያገትሻት ልጅ አለ? የለም። እኔ የምታየው ቤት ውስጥ ባዶ ነው። እኔ ነኝ ያለሁት። ሌላ መግቢያ የለውም እንዴ? ይሄኛው በር አይከፈትም። ክፈቹ። እስኪ ስርዓት ያዝ። ክፈቹ። ያኛውን በር ውስጥ ያለውን በር ክፈቹ። ክፈቹ። ውስጥ ያለውን በር ለፖሊስ መደወል አለብኝ። ይኸውልሽ እኛም ህጋዊ ሰዎች ነን። እሺ አልከፍትም። ሰሚኛለሽ? ሌላ ነገር ውስጥ ሰብረ ነው ከምንገባ ክፈቹ። በሩ አልከፍትም። ስበረው አይደለ? ምን ማለት ነው? እዚህ ምንም የለም። ሌላ አለ እንዴ? ያዛትና እናገር አብዲ አትይዛት እንዴ? ጽናት ወደ እንዴ ያዛት። አብዲ ምን ሆነ ነው? ጽናት ያዛት። አብዲ ጽናት ልጅቷ ዝም ብላለች። ምንድን ነው ያረግሻት? ጽናት እባክህ አግዘኝ። ካሜራውን አጥፋና ልጅቷን ውሃ ምናምን አምጡልኝ። እሺ ጽናት ረጅም ሰዓት ልትነቂ ያልቻልሽም ነበርና ቴሌግራም ላይ አታች ያረግሽልኝን ቪዲዮ አይቼ ነው እኔም ካየሁ በኋላ ስንሮጥ የመጣ ነው። ያው እየፈለግንሽ ነበር፣ ስልክሽ ዝግ ስለነበር ሎኬሽኑን ለመፈለግ ትንሽ አስቸጋሪ ነበር። በስተመጨረሻም ግን አግኝተናታል። ሎኬሽኑ የት እንደሆነ አድሬስ ካደረግን በኋላ ወደዚህ ቤት ስንገባ ግለሰቧን ስታሰቃይ የነበረውን በቪዲዮም ላይ የተመለከትኳት ሴትዮ እሷን አግኝቻታለሁ። አሁን ውጭ እያናዘዟት ነው ባልደረቦቼ። ጽናት ደግሞ ከሰዓታት ወይም ከደቂቆች በኋላ እንግዲህ ነቅታለች። ግን ያው ጥሩ ሁኔታ ላይ አትመስይም ጽናት። በቃ እንደተፈጠረ ምን አላውቅም። በቃ በጣም የሚያስጠላ እንትን ነው ሲያደርጉብኝ የነበረው። በጣም ሲደበድቡኝ፣ በጣም ሲያሰቃዩኝ ነበር። ያል በቃ ብሏት ሴትዮዋ በቃ የማይሆን ነገር ከኔ ጋር ለማድረግ ብዙ ነገሮች ስታገል ነበር። ሴትዮዋም ተመሳሳይ ጾታ አይነት እንትን ነገር ነው ደግፈው። አዎ። እና በቃ እኔንም በቃ ወደ እኛ መምጣት አለብሽ መሆን አለበት እያለች እንዴት አወቁ ማለት እንዴት ነው አንቺን በዚህ ልክ አታክ ሊያደርጉሽ የፈለጉት? መነሻው ራሱ ከየት ነው ይዘውሽ የመጡት? የት ሆነሽ ነው አንቺ? እንደነገሩኝ ከሆነ እዛው ሊጠይቋቸው ሄደው ነበር። ማለት የኔ ወንድምና እነዛኞቹን የገቡት ሁለቱ። ኦኬ። እና በሚጠይቋቸው ሰዓት እስር ቤት ሄደው ጠይቋቸው። አዎ። እና እኔ እንደጠቆምኩባቸው ነግሯቸዋል።
ይሄ ወንድሜ ብቻ ቃሉን መጥራት ነው የማልፈልገው ሰው እንደዛ ብላችኋልና እንዴት ትጠቁሚብናለሽ? እንዴት እጃችንን በብላት ቆርጫለሽ? ምናምን በቃ በጣም ነው ሲደበድቡኝ የነበረው። በጣም በቃ በሚገርም ሁኔታ እንግዲህ እኛም ነገሩን ለህግ ካሳለፍን በኋላ አንቺም ያው ወንድምሽ በእንደዚህ አይነት ሁኔታ መግባቱ ሳያንስ ያንን ሀዘንሽን ገና ከውስጥሽ ወጥቶ ሳያንስ መታሰሩ ደግሞ በዚህ ጉዳይ ብቸኛ መቅረት ይሄም ሌላ ድርብ ሀዘን ነው ለአንቺ። ይሄ ሆኖ ሳለ ደግሞ ድጋሚ አሁን እነሱ ላይ መስክረሻል፣ እነሱን አሳስረሻል በሚል የእሱ ጓደኛ የወንድምሽ ጓደኛ አብሮት የነበረው ባለፈውን በቪዲዮ አታች ያደረግንላችሁ ማለት ነው ቤተሰቦች ከተመለከታችሁት እሱ ጠቁሙብሽ እንደሆነ ነው እሷ ነች የእሱ እህት ናት ብሎ ከዛ እነሱን ሊይዟቸው ደግሞ አንቺን ሊያግቱሽ ይችላሉ ማለት ነው። ምክንያቱም ለምን እንደዚህ ታደርጊያለሽ? እሱ ብቻ በቃ ብላችሁ በቃ ወደኛ ማምጣት አለብሽ፣ አንቺም በቃ እኛ መቀላቀል አለብሽ። በጣም በቃ እንትን ልታደርስብኝ ስትሞክር እንደውም በቃ መተዋትኝ እና በጥፊ ራሴን ለመከላከል ስል መተዋት ነው በቃ የሆነ ስፕሬ መታ እኔ ላይ በቃ አሁን ድረስ በጣም እየቃጠኝ ነው መግለጽ ላይ ቪዲዮ ላይ ያዩት በስተመጨረሻ የሆነ ነገር አረገችብኝና በቃ ራሴን ሳትኩኝ አላውቅም። ከዛም በኋላ ምን ታደርገኝ ምን ይሆን አላውቅም። በቃ ትንሽ ከባድ ነው በጣም እና ምን ያርጉኝ አላውቅም። በቃ እኔ በጣም ነው የሚያስጠላው። እኔም እንደሱ ይሆን ጋር እንደነሱ ይሆን ጋር ነው እየተሰማኛል። ምንድን ነው የተፈጠረው ነገር? ከዛ በኋላ የምታውቂው ነገር አልነበረም? በቃ እኔ ላይ ነገር ከረፋችብኝ በኋላ በቃ ምንም ባውቀው ነገር የለም። እንዴት ግን ማለት ቪዲዮ እንዴት ቀረጽሽው? እንዴት ይዘሽው ነው የነበረው? አልገባኝም ማለት በቃ መጀመሪያ ላይ ያኔ ወንድሜ ጋር ስሄድ ያሳየኝ ቴክኒኮች አልነበሩ። በቃ ምን ማድረግ እንዳልነበረብኝ በቃ እንዴት አድርጌ ያን ነገር ቪዲዮ መቅረጽ እንዳለብኝ ያሳየኝ የተወሰኑ ነገሮች ስለነበሩ ካሜራውን ሰጥቼሽ ነበር ያደረገው ማለት እሱ አሁን እጅሽ ላይ የለምና በስልክሽ ቀርጸሽው ነው? እንዴት ተመችቶሽ ነው? እንዴት ተመችቶሽ? በስልኬ ነው የቀረጽኩት። ተመችቶኝ አይደለም በቃ እዚህ ደረቴ ውስጥ ከትቼ ነው እንዳጋጣሚ የሆነ ሰዓት ለቤት ገና ልክ እንትን ሲሉብኝ ጥነ ስልኬ ይላል ከተትኩትኝና መቅረጽ ጀመርኩኝ ማለት ነው። እና ላዩቱ ነበር ብለው መጨረሻ ላይ ነው ለአንተ ቴክስቱ ልክ ሳረግልን እንዳጋጣሚ መጣችና አይታው ነው በቃ ስልኩን መንጥፋኝ ሄዳ የሚለው ነገር አረጋብኝ። በቃ ከዛም በኋላ ነው በቃ ቪዲዮ በፍጥነት ገባው ወዲያ ነው። ቶሎ ነው ዳንተ ልክ እንትን እንደላክሽልኝ አውቃ ነበር እንጂ በቃ ልክ ሳወራ ብቻ ቶሎ ድረስልኝ እያልኩኝ ያን ነገር ታይፕ ሳረግ አየችው መሰል እንዴት ስልክሽን አልተቀበሉሽ ምናምን ብላ መንጥፋኝ አይኔ ያን ነገር ደፋችብኝ። ያጋጩ ሰዎች እንዴት አልተቀበሉሽም ስልክሽን ብለው? እንዴት አልወሰዱትም? እንዴት ሰፈትሹሽ ይዘውሽ መጡ? እንዴት ነው ቶሎ ስራችን ሊደረስ የቻሉት? በቃ በጣም ነው ላይ ሳስበው በጣም በቃ ይሄ ነገር በጣም የተስፋፋ ነው። በጣም ትልቅ እንዴ እቺ ሴትዮ ማለት እንደውም ስጠይቃት 69 ዓመት ነው አለችኝ። ጭራሽ በቃ ማለት በመቆረቢያ ማለት ብዙ ነገሮች አሉ በይሳስ ላይ ሳስባለና አላቅም ብቻ ብዙ ነገሮች ነው። በጣም እየፈራው ነው አላቅም። እኔም እንደነሱ ይሁን ጋር ያለው በቃ እየተሰማኝ ያለው ማን ነው ይዞሽ የመጣው? በር ላይ ሲያንገላታሽ የነበረውስ ማን ነው? ከየት ነው ይዞሽ የመጣው? እቤቴ ነው እኮ የሚከራ ቤት ብሎ ደንግጠው ይዞ መጣው። ሳንኳኩ ከፈትኩላቸው። የሚከራ አንድ ክፍል ነበር ወንድሜ ትቶት የወጣው ብዬ ካልነበር ከዛ እዛ መጡና እያሳዩአቸው እንዳጋጣሚ ውስጥ አስገብቻቸው እንትን እያሉ ሳላስበው መታኝ እና ራሴን ሳትኩኝ። ያው ሶስት ነበሩ መጀመሪያ ላይ ራሴን ሳትኩኝ ብድግ ስል እንደዚህ ክብብ አድርጎኛል። ከዛ እና አንዱ ዋናቸው ነበር አብሮኝ የነበረው ልጅ የሆነ ጸይም ልጅ አላስታውለውም በደንብም እና አብሯቸው ነበር። ከዛ በጣም እዛ አንገላቱ ምናምንና እየደበደቡ ይዘው ይመጡ እሷ ጋር በቃ አልችልም። በጣም ከባድ ነው። ትንሽ ያሳዝናል የተፈጠረው ነገር። ለማንኛውም ያው በጉዳት ውስጥም ቢሆን ልናገኛት ችለናል። እሷ ይሄን ቪዲዮ በጣም ስማርት ሆና አታች ባታደርግልን ኖሮ ቀጥታ እያሰቃዩት እንደመጡት ሁሉ በዚሁ ልትቀርብንም ትችል ነበር። ወይ በህይወት አናገኝሽም ወይ እንዳሉትም አሁን እነዚህ ሰዎች ሰውን እንዴት ነው የራሳቸው እያደረጉ ያሉት? አንድ በውዴታ በገንዘብ እያታለሉ፣ አንድ ደግሞ በግዴታ ነው። ስለዚህ አንቺ ባትፈልጊው እንኳን በግድ ከጊዜ በኋላ ወደ እነሱ የመቀየር ነገር ይፈጠር ይሆን ነበርና በእንደዚህ ወንድምሽም እንግዲህ በዚህ አጋጣሚ በእንደዚህ አይነት መንገድ ነው የተፈጠረበት ሁኔታው ሲነግረኝ የእሱን ጓደኛና ዛሬ ምናልባት አንቺን በህይወት እንኳን ብትኖሪ በማንነትሽ ግን ልናጣሽ እንችል ነበር። ይሄ ነገር አንቺ ስማርት ሆነሽ በዚህ ልክ ካሜራውን ባትቀርጭ ኖሮ በጣም የሚደነቅ ነው። በዚህ አጋጣሚ
የቀረጽሽበትን መንገድም ይገርማል። ስልክሽ ላይ በዛ ልክ እንደዛ አድርገሽ ስልክሽም ሲቀርጸው እንደውም ጥሩ ቀርጸሽዋል ልልሽ ነውና ሎኬሽኑን ካጠፋችብሽ በኋላ እንግዲህ እኛም ስንፈልግሽ አተነው በስንት መከራ ቴሌ ተሯሩጠን ምን ብለን ነው ቀፎን ሳይሆን የሲሙ የት እንዳለ የሚያሳይ አቅጣጫ ነግሮን የመጣ ነው። ዞሮ ዞሮ እስኪ ግለሰቧ ትግባና ማናት ምንድናት የሚለውን ነገር እናረጋግጥ። በይበልጥ ያው ማንነቷን ነግራናለች ኦልሬዲ፣ ግን የበለጠውን ደግሞ ከሴትዮዋ ጋር የቃል ማስረጃ መውሰድ ይኖርብናል። እንግዲህ እስኪ አስገባት አብዲ። ነይ ቁጭ ቁጭ በይ። ብድግ ቁጭ የሚያደርጋት ምንድን ነው? እንደዚህ የሚያደርጋት ምን አይነት ሰይጣን ናችሁ? ምንድን ነው? ትልቅ ሴት አይደለሽም እንዴ? ቆይ ምንድን ይኸውልሽ፣ ትሰሚኛለሽ? አሁንም አንተ የምነግርህ የማይመለከታችሁ ውስጥ ነው የገባችሁት። ምን ማለት ነው የማይመለከታችሁ ነገር ውስጥ ነው? ማንነታችንን መቼስ ሳያሳውቅሽ የቀሩ አይመስለኝም። ትሰሚኛለሽ? ማንንም ራስሽንም ማንንም የምትከላከይበት የምታድኝበት ጊዜ አይደለም፣ ለራስሽ የምትፈሪበት ጊዜ እንጂ። ሲጀመር እናንተ በነፃነት እዚች ሀገር ላይ ምንም የምታደርጉበት የራሳችሁን ፍላጎት የምታደርጉበት ምንም አይነት ነገር አይኖርም። አላወቅም እንዴ? አሁን ጊዜው እኮ ሰልጥኗል። ምንድን ነው ጊዜው ማለት? ሰልጥኗል ምን ማለት? ሰው ስንገላየን ሰው ምን ስናደርጋየን? ይሄ እኮ በፍቅር እኮ የሚሆን ነገር እኮ ነው። ይኸውልሽ በቁም መሞት ነው። ሰሚኛለሽ? ሰው ማንነቱን ፈጣሪ ከፈጠረለት ማንነት ራሱን ቀይሮ ሲገኝ ከዚህ በላይ መሞት የለም። ሰሚኛለሽ? ማንነትን መጥላት፣ ሌላ ማንነት መሻት ነው የተባለችው ልጅቷ። ሰው ሴጣን ነው። ሰው አትፈልግም እንዴ? ምን ማለት ነው? አፈር ልሰግጠህ ከመኖር በቃ የሆነ ጥሩ ነገር ላይ መቀየር ምንድን ነው? አንተስ እንደዚህ የምትሆነው? ድርቅ ብለህ ሙጭጭ አልክ እኮ እንዴ! ምንድን ነው ያደረግሻት ልጅ? ምንም በፍቅር ነው የተነገረችው። ምንድን ነው ያደረግሻት? ምንም አላደረኳት። የማይመለከታት ውስጥ ገባች። ምንም አላደረኳት። የማይመለከታት ነገር ውስጥ ገባች። ስለዚህ በፍቅር ላናግራት ሞከርኩ። ልጅቷ የምትቻል አይደለችም። ከባድ ፌንጣ ነገር ናት። ጭራሽ ፊቴን አየኸው? እንዴት እንዳደረገችኝ አየኸው? አንቺ ማን ስለሆነች ነው? እኔ ማን እንደሆንኩ ታውቃለች? የሰውን ማንነት እኮ ማወቅ አለብን። አንድ ነገር ከማድረግ በፊት የሰውነት ማንነት ማወቅ አለብን። ዝም ብለህ ዘው ብለህ ስለገባህ እናንተ ስላልክ ዝም ብለህ ሰው የምታውቅ እንዳይመስልህ። ነጮቹ ናቸው ይሄን ኮንፊደንስ የሚሰጧችሁ። ግን ይሄን ነገር ከትበውባችሁ ራሴን ኮንፊደንስ አለኝ። ምክንያቱም እዚህ ጋር ምንም ያደረኩት ነገር አይደለም። ሴጣን ነው። አንቺ ሴጣን ነው እንደዚህ የሚያስወራሽ ሲጀመር። አሁን ለማንኛውም ምን አይነት ሰው አንቺ? እዚሁ ሀገር ውስጥ ነው አይደል? መቼስ የኖርሽው ያደግሽው የተወለድሽው እዚሁ ሀገር ውስጥ ነው እና ያው በዘመንና ያው መሰልጠን ነው። ምንድን ነው መሰልጠን ማለት? ሰለጠን ነው። ምንድን ነው ይሄን ያህል ግዴታ አይደለም። ከወንድ ጋር ታገባለህ፣ አካል ተመቸህ ትተዋለህ። የሆነ እንትን ትላለህ፣ አካል ተመቸህ የሆነ በቃ ምንድን ነው ቀየር ማድረግ ነው። ምንድን ነው እንደዚህ ጥብቅቅ ማለት እንዴ? ምንድን ነው አንተ አላወቅኸውም መሰለኝ። ምንም አልሆነችም ሲጀመር። ምንም አልሆነችም እኮ ሲጀመር። ምን ሆነች? ምን ሆነች? ጥጋቧ እኮ ነው እንደዚህ ያደረጋት። ጥጋቧ ከእንትኗ በላይ ነው፣ ከእድሜዋ በላይ ነው። ወይ ችግር ነው። ወደዛ አስወጣት። እሷ እንትን ካለች ውሃ ስጣት ነው። ጥጋቧ ከእድሜዋ በላይ እኮ ነው። ንግጭ ኒውሪስ ጠይቅ ወልሽ ትሰሚኛለሽ? አሁን ነገሩን በጸባይ ልጠይቅሽ። እሺ እየመለስኩ። ጉልበትን መጠቀም አንፈልግም እኮ እየመለስኩ። በተቻለ አቅም ነው የምነግርሽ። ካስፈለገ ግን አንጠቀም ማለት አይደለም። ቅድም እኮ እጄን ጠምዝዞ ልጁ ቀጭን እጄን ነው የሰባው። ይኸውልሽ ቅንድብሽም ፀጉርሽም ሊላጭ ይችላል እንደየ ሁኔታው ታይቶ ማለት ነው። ስለዚህ ከእናንተ ጋር ምንም ጦርነት አልፈልግም ነው የምልህ። አሁን ያልኩሽ ያለሁት ትሰሚኛለሽ ሴትዮ። በመሰረቱ ሰው እንዴት ሰው ማንነቱን በዚህ ልክ ቀይሮ ሊያውም ኢትዮጵያ ውስጥ እኔ ምን አይነት ድፍረት ነው ያላችሁ እንደዚህ ሆኖ ለመኖር ራሱ? ምንድን ነው ምን ማለት ነው? ሰው ማለት የፈለገውን ነገር መከተል አይችልም። ሰው ምን ማለት ነው የፈለገውን? ይሄን ማንነት አይችልም። አሁን እኮ ይሄ በህገ መንግስት እንደሚያስቀጣ በሃይማኖትም ጭምር ይኸውልሽ፣ ይሄ እኮ በመጽሐፍ ቅዱስ የተቀመጠ ነው። ምናልባት አንቺ ሃይማኖት አይኖርሽ ይሆናል። እየሰማኸኝ ከሆነ ስማኝ። እኔ አንድና አንድ ማወራህ ነገር ምንድን ነው? አሁን የኛ ነገር ሁሉ ነገር እንትን ሊወጣለት ነው፣ ህግ ሊወጣለት ነው። ምንም መብትህ ነው
የፈለግከውን ነገር ማድረግ ምንም ነገር ማድረግ መብት አለ። ስለዛ በዛ መሰረት ማንም ምንም ነገር የራሱ ነገር መከተል ይችላል። ስለዚህ አሁን እንደው ምንም ነገር ሊወጣልን ሊስተካከልልን እዚህ ናችሁ ወደዚህ ናችሁ ይሄ መሯሯጥ አባሮሽ ሌባና ፖሊስ አንፈልግ ልናስተካክል ነው። አሁንም ጀምረናል መንገዳችን እናስተካክለዋለን። ስለዚህ እስካሁን እየተሳደድን ነበር። አሁን ማንም ያሳደደን ልናስተካክለው ነው። በቃ ምንድነው ይሄ ሰለጠንታ አለማለት አላየም። ማን ነው የሚያስተካክላችሁ? ማንም እኮ እንዲህ አይነካቸው። ምን አድርጋችሁ የሚያስተካክላችሁ? እስኪ ንገሪ። በቃ ለኛ መብታችን እንደሆነ እዚህ ሀገር ውስጥ ማለት ነው መብታችን እንደሆነ ሁሉ ነገር እንትን ይልናል። በቃ እንዴ እኔ እኮ ቅድም ላይ ምትውላ አልቀራችሁም ዱላ አልቀራችሁም። አሁን ግን ሳስበው ወደ እናንተ ሌላ ታሪክ ስለምን ልግባው? ይሄ ምንም ያረኩት የዘረፍኩት ወይ የገደልኩት ነገር የለኝም። ስለዚህ በኮንፊደንስ ማውራት ለዛ ነው። እንዴ ምንድነው ሰው እንደዚህ ድርቅ ብሎ መብቴ ነው። እኔ አንተ ምን ልጅ ነኝ ምን ነኝ እኔ መብቴ አይደል ይፈልኩት አንቺማ እናቴ ነሽ፣ ትልቅ ሰው ነሽ። ስለዚህ ጭራሽ በዚህ እድሜሽ አንቺ ሰው በዚህ ልክ እንዴት እንደዚህ አይነት እምነት ውስጡ ያሳድራል? እንዴት ነው ሊናሽ ምን ትማይልሽ? በእርግጠኝነት አንቺ ማንነትሽ መቼ ሴት ሆነሽ ነው የተፈጠርሽው ታውቂዋለሽ። የማይመለከት ሴት ደግሞ ይኸውልሽ አስደፍኛለሁ። አይመለከትም በቃ ምንም ነገር አይመለከትም። አትጠይቀኝ፣ የማይመለከትን አትጠይቀኝ። ስለሚያገባን ይኸውልሽ በህግ ስለሚያስጠይቅ ነው እየጠየኩሽ ያለሁት። እኛ ከመንደር አልመጣንም። እዚህ ህጋዊ በሆነ መንገድ እየጠየቅንሽ ማስረጃ እየሰበሰብን አወጣተን ለህግ የምናቀርብሽ ነው። ስለዚህ እኔም ደግሞ ግልጹን የምነግራችሁ አሁን ምንም ነገር ችግር ስለሌለ ነው የምነግራችሁ። አዎ በቃ እስካሁን ነገር አልነገርኩም፣ አሁን ነገርኩ። በቃ አዎ እኛ እንትን እንላለን። በቃ እንደዚህ ላይፋችን እንትናችን እንደዚህ ነው። ላይፍ ስታይላችሁ ይሄ ነው። ብዙ ተከታዮች አሉን፣ ብዙ አባሎች አሉን፣ ብዙ እንትኖች አሉን። ስለዛ ምንም በቃ እጃችን ረጅም ነው። ምንም ነገር ማንም ነገር ቢመጣ ምንም ነገር ማድረግ የምንችል ሰዎች ነው። እኔ አንተ ምናልባት እዚህ ስላገኘኸኝ ምንም መስሎህ ሊሆን ይችላል። ነገ ከነገ ወዲያ ግን ለአንተ በጣም ሪስክ አለው። ታሳዝነኛለህ። ህፃን ልጅ ነህ። ቤተሰቦች የት ነው ያሉት? ማለት ጣሊያን ነው ያሉት። ምንም የሚነካቸው ነገር የለም። ጣሊያን ነው ያሉት። እኔ አንድ እዚህ ነኝ። ስለዚህ ምንም ለእኔ አትጨነቅ። ለአንተ ተጨነቅ። ከዚህ ወጥተህ ቤት እስክትደርስ ድረስ ለአንተ ተጨነቅ። ከቤተሰቦች ውስጥ እንደዚህ አይነት ሰው አለ ነው እንዳንቺ ማንነት ያለው? ምንም አይመለከተኝም፣ አላውቅም፣ አይመለከተኝም። እኔ ስለማውቀው ስለኔና ስለኔ ስለአንቺ ማንነት ያውቃሉ እነሱ ምን እንደሆንሽ። የምኖረው እዚህ ነው፣ እነሱ የሚኖሩት እዛው ነው። ስለዚህ ይሄንን ማንነትሽን በምን ይታወቃል? እነሱ የሚኖሩት ላይፋቸው እዛ ነው። ላይፋቸው እዛ ነው። እኔ የምኖረው ላይፌ እዚህ ነው። የት እንትን እንላለን? ማንኛውም ቤተሰብ ስለሆነ ምን ስለሆነ ሳይሆን የቀረበኝ ሰው ከኔ ጋር የኛን መንገድ የሚከተል የኛን ሰው ከሆነ የኛ ባል ከሆነ ሁሉም የራሴ ሰው ነው። ስለዛ ቤተሰብ ወዳጅ አይመለከተኝም። አንተም ወዳጅ ልትሆን ትችላለህ። ስለዚህ ሌላ ታሪክ ውስጥ አንገባ። እንዴት ሆኜ ነው ሁላ ሌላ ታሪክ ውስጥ ላገባችሁ? እኔ እዚህ ጋር ተግጧል። ስለዚህ ሌላ ታሪክ ልከሳችሁላ እችላለሁ። ማን ነው እቺ ልጅ አግቶ ይዟት የመጣው ግለሰብ ማን ነው? የኛና ባል ወንድሟ ነው። የኛ ባል ሌላ ታሪክ ውስጥ ገብተው እስር ቤት ገባ። ሄደን ጠየቅነው። እሷ እንደሆነች እዛ ውስጥ የምቀጥመቀጥ የከተተችው እሷ እንደሆነች ስንደርስበት እንጠይቃት አመጣናት። ልጅቷ ጥጋበኛ ፌንጣ ናት። ገና በልታ እኮ አልጠገበችም። ቢና ያላት እኛ ምን አልናት? እንት ምንድነው ቀለል አድርጋ አንተ ምንድነው እንደዚህ አንዳችሁ ንክች እንዳታደርጉ። ስልኬን ነጠቃችሁ፣ ሁሉ ነገር የነጠቃችሁ ኦኬ። ምንም እንደዚህ ብኝ የማወራችሁ ምንም ይሄን ያህል ሰለጠነ እንትን ላይ ሆነ እንደ ሄደ መጣ ይልም ውጭ ላይ ተደራድራችኋቸው ፖሊሶች አሉ ሰዎች ምንድነው እንደዚህ ሁሉ አንጋግታችሁ እንደዚህ ተሰብስባችሁ ወራችሁ? ሰው ጠፋ፣ ሰው ነፍስ ጠፋ፣ ሰው ነፍስ አልጠፋም። ምንድነው ይሄን ያህል ተሰብስባችሁ መጣችሁ እኔ እንደዚህ መክበብ? ይሄ እኮ የቁም ሞት እኮ ነው። ተሰሚኛለሽ እያልኩሽ ያለሁት የቁም ሞት እኮ ነው። አንቺም የሆንሽው ሌላውንም ሰው ለማድረግ እየሄድሽ ያለሽበት ርቀት ፈልገው ነው። ከተፈጥሮ ስርዓት ህግ ይኸውልሽ የወጣ ነገር ነው እያደረጋችሁ ያላችሁት። ይሄ ልቦናሽ ያውቃል። አልተግባባንም። ፈልገው አስበው ፈልገው ሲሆን ነው እያየሽ እኮ ልጅቷን ምን ስታረጋት እንደነበር እያየሽ እኮ ተጠቀሚ ቢን ያልኳት ሰው ምን ነው ቢያልሻት ሰው ሁኝ ያልኳት ጤነኛ አይደለሽም። ብር ዝም ብለሽ ሰጥሻት ሰው ሁኝ ያልኳት ሰው አለ ከሱ የፈለግሽውን ነገር ፈልገሽ ከሷ የምትጠቀሚ ተጠቅመሽ ነው ብር ልስጥሽ የምትያል። እሱንም የማይረባ በረከት የሌለው ገንዘብሽ ሞቷል። ሰው ምን ይሄን ያህል ወጣት ስለሆነች እንትን ስላለች ነው እንጂ አንቺ ትዳር የለሽም ማለት ምን አይነት ማንነት እንዴት ነው እንደዚህ ልትቀይር የቻልሽው በዚህ እድሜሽ ራሱ? እኔ
ረጅም የዛሬ 30 ዓመት ነበር። የዛሬ 30 ዓመት ነበር። የዛሬ 30 ዓመት ነው ትዳር የፈታሁት። አልተጣጣምንም፣ ተፋታን በቃ። ስለዚህ አንድ እንግዲህ አልተጣጣምን ተፋታን። ትዳር ከነበረሽ ልጆች አልነበሩሽም? እየነገርኩህ ነው እኮ በቃ አልተጣጣምንም፣ ተፋታን። የሆነች እንግሊዛዊ ነበረች፣ ስራ እንሰራ ነበር እዛ። በጣም ነበር ትሪት የምታደርገኝ እና እንግሊዛዊ ናት። በጣም ጥሩ እንክብካቤ ነበራት። ወንድ ያገባኝ ወንድ ቅጥቅጠኝ ያሰቃየኝ ነበር። ኢትዮጵያ ወንድ አሁን ምን በዚህ ሰዓት ላይ ዱላ ካልመታው ነው፣ አፍንጫሽን ካልሰበርኩ ነው፣ ጥርስሽን ካላወለድኩ ነው። እሷ ትሪት ታደርገኝ ነበር። በጣም ጥሩ ላይ በጣም በጣም በጣም። ስለዚህ ተመቸኝ። ከዛ በፍቅር ሰዎች ሴቶች ለምን ይሰቃያሉ? በፍቅር ነው። ገብቷል። ስለዚህ ይሄ ነው። እሱ ስለደበደበሽ ለምን እሰቃያለሁ ነው በቃ። ትሪት አደረገችን ከሱ በላይ የባልን የብዙ ነገር ቦታ ተካች። እሱ ይኸው አንድ ጥርሴ ወልቋል በዚህ በኩል ነው ጭንቅላቴ የውብጠቱ እስካሁን ድረስ ምንም የጎደለ ነገር የለም። እዚህ ጋር በዘነዘና መቱኝ። ስለዚህ ይሄን ያህል ወንዶች ከጨከኑ ትዳር ተብሎ እየተኖረ የሚመችህ መያዝ። ወንዶች የሉም እያልኩ አይደለም፣ የሚመቹ ማይመቹ እያልኩ አይደለም። ወንድም ሊሆን ይችላል፣ ኖርማል ነው። ግን እኔ የተመቸኝ ይሄ ነው። በፈቃደኝነት ሰዎች ከተመቻቸው መብታቸው ነው። እንዴ ምንድን ነው እንደዚህ ድርቅ ብሎ እንደዚህ በሰው መከበብ፣ እንደዚህ አይናቸው ሲያስፈራ ምንድን ነው እንደዚህ አድርገው የኔ እሺ፣ በግዴታ ሰውን ወደዚህ አባል መክተት አማራጭ ነው ያለሽ? ውሻ ይዘው ወስደው ይሰሩ፣ ውሻ ወስደው ይሰሩ። አንቺ ገና ለገና በነበረሽ አልጠገቡ ናቸው እነዚህ። ምንም በልተው እንኳን አልጠገቡም ገና። ይኸውልሽ የዛሬ 30 ዓመት በፈታሹ ትዳር ተመስርተሽ የራስሽን ሌላ ማንነት ቀይረሽ እየኖርሽ ያለሽ ሴት ነሽ። የተመችቶኝ እንዲያደረገችኝ እንዲያረገችልኝ የምትያት ሴት ጋር እንደው አሁን ይሄን ሀሳቡን ራሱ ለመስጠት ራሱ ከባድ ነው። ከዛ አልፈሽ ግን ከዛች ሴትዮ ጋር ከመሆን አልፈሽ አንቺ ከጊዜ ጊዜ ጭራሽ ሰው እያመጣሽ እዚህ ታሰቃያለሽ። እቺ ልጅም ልታሰቃያት አንድ አባል ልታረጋት ትፈልጋለሽ። ተጠቀሚ ምን ማለት ነው? ቆይ ተጠቀሚ ምን ማለት ነው? እስኪ ንገሪኝ። እከካምናት ልጅቷ ማለት ተጠቀሚ ምን ማለት ነው? ትቀየር ነው ላይፍ ይቀየር። በምን ጉዳይ? ማንነቷን ቀይራ ዘና ትበላ። ምንድነው ይሄ? ማንነቷን ቀይራ ሰው እያስገደድሽ ነው ማለት ነው እ ሰው እያስገደድሽ ነው። ሰውን ማንነት እያስቀየርሽ ነው። አቡ በጣም እያስጨነቀኝ ነው ማለት ዱላውም ምኑም በቃ እንትን እያለኝ ነው ማለት እየተጨነኩ ነው በቃ እንዴ። ስለዚህ ህጋዊ ነው የምትሰሪው ስራ ማለት ነው። በቃ ወደፊት ህጋዊ ስለሚሆን ስለማቅ ነው እንደዚህ በስርዓት ማውራት። ህጋዊ እስኪሆን ግን በህገወጥ መንገድ ሰው ታበዣለሽ ነው። እሱን እያስተካከልን ነው የምናስተካክል በመንገድ አለን ጀምረናል። እንዴ ምንድነው እንደዚህ ጥቅጥቅ ማለት? የት ነው ህጋዊ ያደረጋችሁ? የት ቢሮአችሁ የት ነው ለመሆኑ? መብታችን የትም ቦታ በቃ ቤት ለቤት መብታችን ነው። እኛ ምንድነው ይሄን ያለ ስንቱ በየቤቱ አለ እንዴ? ስንቱ በየቤቱ እንደዚህ ምንድነው በየቤቱ ሄደን እንትን አትልም እንዴ? ምንድነው እኔ ጋር መተህ በፍቅር እኮ ነው እንትን ያልኩት። ሻው ልጅቷ ምንድን ነው ያደረግሻት? ቅድም ስንገባ ራቁቷን ያገኘናት ምንድን ነው ያደረግሻት? ምን አደረኳት? ጓደኛ ነበረችኝ፣ አንድ ጓደኛ ነበረችኝ፣ ትፈልግ ነበር መጣችና ከሷ ጋር እንጆይ ያደረገች። በቃ አለቀ። ምንድን ነው እንጆይ ያደረገች? አዎ ጓደኛ። አሁን ስትመጡ ስትገቡ ፒንክ እንትን አላየህም? ስለዚህ እሷ ናት። እሷ ዘና አለች። በቃ ዘና አሉ። ምን ያህል አመት ሆነሽ እዚህ ሀገር ማለት ነው እንደዚህ ስታደርጊ? ረጅም አመት። ከማን ጋር ነው የምትሰሪው? አሉኝ በጣም ከውጭ ሀገር ዜጎች ጋር እጃችን አንድ ነው ማለት እዚህም አሉ ውጭ ዜጎችም አብረው እንሰራለን። ውጭም እንሰራለን፣ እዚህም አንድ ነን። በቃ ብዙ ረጅም ነው ብዙ ነገራችን እና እዚህ ቁጭ ብለን ብር ይመጣልናል፣ ከውጭ ነው ይመጣልን በየጊዜው በቃ እንጠቀማለን። ከኛም ስር ላሉ ይከፈላቸዋል። ይሄ ውጭ የምታያቸው መኪኖች ምኖች በቃ በዚህ እንትን ያሉ ናቸው እንጂ እንዳንተ ይሄ እንትን እያልኩ ምን አገባችሁ መጣችሁ ሄዳችሁ እያልኩ አይደለም። ኦኬ ዘና እያደረኩ ሰዎች ይፈታያሉ፣ እኔም የተደሰትኩ ይሄን ማገኘ። ይሄ ሁሉ የምታየው ምን ይመስላል? ሲኖትራኩ አለኝ ተሳቢ እንደ ታክሲዎች። ስለዚህ ምንድን ነው የሚመስለው ነው ወይስ ሲሚንቶ ይሄ ድንጋይ ይሄ ምንድን ነው የሚባለው? እሱን እንትን ብዬ ማየት አለብህ። በዚህ ምንድን ነው የምታወራው? ስለዚህማ በቃ ነገርኩ። የምትኖሪው ከሴቶች ጋር እየተወዳጀሽ ነው ማለት ነው? ያ
የምታደርጉልኝ ምን አድርጉኝ። ሴት በጊዜው እየቀየርሽ አሁን እነሱም ታሰርቱም ይወጣሉ፣ እኔም ካስገባችሁኝ ይወጣሉ። ስለዚህ ምንም አታመጡም። አዎ እውነታውን ነው የምነግርህ። በቃ መቼም አሁን በአሁን አይ ምናምን ብዬ እንትን አለኛል። የስ ስለዚህ ብትታሰርም እንደምትፈቺ እያወቅሽ ነው በትክክል በዚህ ኮንፊደንስ የምታወሪው? በትክክል ምክንያቱም ምንም አንተ እዚህ ጋር ምን የጠፋ ሰው አይተሃል? የሞተ ሰው በቃ ባዶውን መቶ ብር ይዞ ሀብታም ነው ላይፍ ነው የሚቀየር። የሞት ከካም እናመጣለን እከኩን አራግፎ ነው የሚሄደው። ምንድን ነው የሞት ሞት እንደሆነ አሳይሻለሁ። ሰው አልገደለም ነው ያልሽው አይደል? አሁን እያረግሻለሽ የሞት ሞት እንደሆነ እንድትረጂው ልብ እንድትይው አደርግሻለሁ። እሱ ለማንኛውም አሁን ልጅቷን ማግቷት ይዟት የመጣውን ሰውዬ ግለሰብ ስልኳ እናንተ ጋር ነው ያለው? እንትን በሉ አውጣልኝና ማን ነው የሚባለው ግለሰቡ እሷን ይዟት የመጣው ማን ነው የሚባለው? ሰለሞን። ስልኩ እዛ ነው የተመዘገበው? ስልኳን ምን ማለት ነው? ማለት ምንም አትድከሙ ብዬ ነው። ሰሚኛለሽ? አሁን ስልኩን ይኸውልሽ፣ ስልኩን ይልቁንስ አንተ በጣም ተጠንቀቅ፣ ፍራ። እኛ 3 ቀን 4 ቀን ሰለሞንም ይመጣል እንደፈለጋቸው አሉት። ምንም እኛ ምንም እንትን የሚለን ነገር የለም። በጣም ሰው ነርቨስ የምታረጉ ሰው ናቸው። ስልኩ ይደወልበታል፣ እሰጥሻለሁ። ሰው ካላቀሩ ነው ይኖራል። ሰልጥኑ። ሰሚኛለሽ? ሰለሞን ያልሽውን ግለሰብ ስልኩሽን እሰጥሻለሁ። እዚህ ድረስ አሁኑ ባስቸኳይ እንዲመጣ አሁን ታወሪያለሽ። አይ እምቢ የምትይ ከሆነ ማረግሽን ነው የማውቀው። ሰሚኛለሽ? ማለት ምንድነው አሁን የተለየ ነገር የምትጠይቀው? እሱ እዚህ ድረስ ይመጣል። ሰሚኛለሽ? ማደርገው እኔ አውቃለሁ፣ ማደርጋችሁን አውቃለሁ። በትክክል ችግር የለም። በጣም ኮንፊደንስሽ ምን ድረስ እንደሆነ አሴሻለሁ። ያለው ስልኩን ደውልበትና ትሰጠኛለህ። እስከዛ ካሜራውን አጥፋለሁ።